ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሁለት ሰበር መረጃዎችን ይዤ ቀርብ ያለው። የመጀመሪያው መረጃ አነጋጋሪውና በዓለም ዙሪያ ከፍተኛ ትኩረትን የሳበው ከኢትዮጵያ የተነሳው የእሳተ ገሞራ ብናኝ ህንድ መግባቱ እየተነገረ በነበረበት ሰዓት አሁን አልፎ ቻይና በመግባት በቻይና ውስጥ እጅግ በጣም በርካታ በረራዎች ተሰርዘዋል። በቀጣይ ወደ ደቡብ ኮሪያና ጃፓን ሊያመራ ይችላል ተብሎ ጃፓን የቅድመ ጥንቃቄ አዋጅ አውጃለች። ጉዳዩን በተመለከተ የቻይና መንግስትም አስቸኳይ መግለጫ ሰጥቷል። ከወዳጅ ሀገራችን ኢትዮጵያ ጋር እየተነጋገርን የቅድመ ጥንቃቄ እርምጃ ለመውሰድ እየጣርን ነበር ብሏል። በረራዎች ከፍተኛ ቁጥር በቻይና ውስጥ እየተሰረዙ ይገኛሉ። ይህንን አስመልክቶ የቻይና መንግስት የሰጠውን መግለጫም እንዲሁም በዚሁ ዝርዝር የምታደምጡት ይሆናል። በቀጣይስ ይህ የእሳተ ገሞራ ብናኝ ወዴት ሊያመራ ይችላል የሚለውንም አስደምጣችኋለሁ። ሰፊ ዘገባ ነው። በሌላ በኩል ክቡራን አድማጮች፣ አፍሪካ ዛሬ ሌሊቱን መፈንቅለ መንግስት አስተናግዳ አድራለች። በጊኒ ቢሳው አዲስ መፈንቅለ መንግስት ተስተናግዷል። ጉዳዩ የዓለምን ትኩረት ስቧል። ጉዳዩን በተመለከተ የምታደምጡት ዝርዝር ተጨማሪ መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ከኢትዮጵያ አፋር ክልል የፈነዳው እሳተ ገሞራ የተነሳው ብናኝ አሁን ላይ የዓለምን ከፍተኛ መነጋገሪያ ሆኖ ህንድን አቋርጦ ወደ ቻይና መግባቱ ተሰማ። በቻይና ውስጥም በርካታ በረራዎችን መሰረዙ ተሰማ። የቻይና ባለስልጣናትም አስቸኳይ መግለጫዎችን አወጡ። በኢትዮጵያ በአፋር ክልል ከ10 ሺህ ዓመታት በላይ ተኝቶ የነበረው የሃይሊ ጉቢ እሳተ ገሞራ ባሳለፍነው ቅዳሜና እሁድ መፈንዳቱን ተከትሎ ወደ አየር የተለቀቀው ከፍተኛ መጠን ያለው አመድ ና ጋዝ የህንድ ውቅያኖስና የህንድ ክፍለ አህጉራትን አቋርጦ ቻይና ምድር ትናንትና አመሻሹን መግባቱ ተሰምቷል። ዛሬ ሌሊቱን ከቻይና ሜትሮሎጂ አስተዳደር ሲኤምኤ እና ከዓለም አቀፉ የአቪዬሽን ተቋማት ላይ ያገኘሁት መረጃ እንደሚያመለክተው ከኢትዮጵያ የተነሳው ይኸው ግዙፍ የአመድ ደመና በምስራቅ ቻይና የአየር ክልል ላይ ከፍተኛ ተጽዕኖ ማሳደር ጀምሯል። በተለይም በደቡብና በምስራቅ ቻይና በሚገኙ ግዛቶች የአየር ትራፊክ ፍሰት ላይ ከባድ መስተጓጎል እየጀመረ ሲሆን በርከት ያሉ በረራዎችም ተሰርዘዋል። አብዛኞቹም እንዲዘገዩ እየተደረገ ነው። የሳተላይት ምስሎች እንደሚያሳዩት ከሆነ እሳተ ገሞራው ካለፈው እሁድ ጀምሮ ወደ ላይ ይተፋው የነበረው ሰልፈር ዳይኦክሳይድ ጥቃቅን የአለት ብናኞች ጋር ተዳምሮ በከፍተኛ የአየር ጅረት አማካኝነት በሰዓት ከ100 ኪሎ ሜትር በላይ በሆነ ፍጥነት ወደ ምስራቅ ሲገፋው ከርሟል። ትናንትና አመሻሹን ጀምሮ ከህንድ ሰማይ ላይ ለቆ ወደ ቻይና መግባቱ የተዘገበ ሲሆን የቻይናው የዜና ወኪል ዢንዋና ግሎባል ታይምስ እንደዘገቡት ከሆነ ብናኙ በቅድሚያ የገባው በደቡብ ምዕራብ ቻይና በኩል አቋርጦ ሲሆን አሁን ግን ወደ መሀል ሀገርና ወደ ዋና ከተማዋ ቤጂንግ አቅጣጫ እየተገፋ መሆኑን አረጋግጠዋል። የናሳ የሳተላይት ምስሎች እንደሚያረጋግጡት ከሆነ ብናኙ ያለው ከመሬት ወለል በላይ ከ10 እስከ 15 ኪሎ ሜትር ከፍታ ላይ ነው። ይህም ማለት በመሬት ያሉ ሰዎች በቀጥታ በአይናቸው አመድና ብናኙን ላያዩት እንደሚችሉ የተገለጸ ሲሆን ነገር ግን የፀሐይ ብርሃንን ሊያደበዝዝ እንዲሁም ሰማዩን እንግዳ የሆነ ግራጫ ወይም ቢጫ ወጋገን ሲኖረው ሊስተዋል ይችላል ብለዋል። ይህ ክስተት በተለይም በዩናንና በሲቹዋን ግዛቶች በግልጽ ታይቷልም ብለዋል የቻይና መገናኛ ብዙሃን። የሮይተርስ የዜና ወኪል እንደዘገበው በቻይና የአየር ሁኔታ ተቆጣጣሪዎች ዘንድ ከፍተኛ መደናገጥ ባይኖር
ቢኖርም ነገር ግን ከፍተኛ ጥንቃቄ እንዲወሰድ በመላ ሀገሪቱ ታውጇል። ይህም የሆነው ብናኙ የአውሮፕላን ሞተሮችን የመግዳት አቅም ስላለው ነው የተባለው። ይህ ጉዳይ በዋናነት እያመሰ ያለው የአቪዬሽን ዘርፉን ሲሆን የእሳተ ገሞራው አመድ ለአውሮፕላን ሞተር እንደ መርዝ ነው። ጥቃቅን የአለት ቅንጣቶች ወደ ጀት ሞተር ውስጥ ሲገቡ በከፍተኛ ሙቀት ቀልጠው ሞተሩን ሊያቃጥሉት ወይም ሊያስቆሙት ይችላሉ። በዚህም ምክንያት የቻይና የሲቪል አቪዬሽን አስተዳደር CAAC ትናንትና መሻሹን ጀምሮ ባወጣው አስቸኳይ መግለጫ በብናኙ በተሸፈኑ የአየር ክልሎች የሚደረጉ በረራዎች መስመራቸውን ሙሉ በሙሉ እንዲቀይሩ ወይም በረራዎች እንዲሰረዙ ትዕዛዝ ሰጥቷል። ከኢትዮጵያ የተነሳው የእሳተ ገሞራው ብናኝ ከአውሮፓና ከመካከለኛው ምስራቅ ተነስተው በህንድ በኩል ወደ ቻይና የሚገቡ በርካታ በረራዎችንም እንዲሰረዙ ያደረገ ሲሆን በተለይም ኤር ቻይና ሳውዝ ኤርላይንስ ከኒው ዴልሂና ከዱባይ የሚመጡ በረራዎችን ሙሉ በሙሉ ለጊዜው አቋርጧቸዋል። በቻይና ትልልቅ የቱሪስት መዳረሻ ከሆኑት መካከል በቼንዱና በኩንሚንግ አየር ማረፊያዎች በትናንትናው ዕለት ብቻ ከ40 በላይ በረራዎች መሰረዛቸውን የፍላይት ራዳር መረጃ ያሳያል። ብናኙ በነፋስ ወደ ምስራቅ እየተገፋ ስለሆነም በሚቀጥለው 24 ሰዓት ውስጥ ደግሞ በዓለም ላይ እጅግ በጣም ከተጨናነቁት አየር መንገዶች መካከል የሚመደበውን የሆንግ ኮንግና የሻንሃይ አየር ማረፊያዎችን ስራ በከፍተኛ ሁኔታ ሊያስተጓጉል እንደሚችል ይጠበቃል። አንድ ስማቸው እንዳይጠቀስ የፈለጉ የቤጂንግ ካፒታል ኢንተርናሽናል ኤክስፐርት የስራ ኃላፊ ለቻይናው ዘ ፔፐር ጋዜጣ እንደተናገሩት ሁኔታውን በቅርበት እየተከታተልን ነው። ደህንነት ቀዳሚ ምርጫችን ነው። ምንም እንኳን ብናኙ በአይን ባይታይም ለሞተሮቻችን ግን ከፍተኛ የሆነ አደገኛና ገዳይ ነው። ስለዚህም በሺ የሚቆጠሩ መንገደኞች በአየር ማረፊያዎች በዚህ ምክንያት ሊጉላሉ ይችላሉ ብለዋል። የቻይና መንግስት ለጉዳዩ የሰጠውን ምላሽ በተመለከተ የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ትናንትና መሻሽ በሰጡት መግለጫ ይህ ከኢትዮጵያ ተነስቶ ወደኛ ቻይና የደረሰው ይሄው የእሳተ ገሞራ ብናኝ ተፈጥሯዊ ክስተት ነው። ከኢትዮጵያ ወዳጅ መንግስት ጋር በመረጃ ልውውጥ እየሰራን ነው። የእሳተ ገሞራው ተጽዕኖ ድንበር የለውም። አሁን ላይ ዋናው ትኩረታችን የአየር ክልላችንን ደህንነት ማስጠበቅ ነው። እዚህ ላይ ነው እየተረባረበን ያለ ነው ብለዋል። በተጨማሪም የቻይና ብሔራዊ ሜትሮሎጂ ማዕከል ዋና ዳይሬክተር ለሲሲቲቪ በሰጡት ቃለ መጠይቅ ላይ ህዝቡ ሊደናገጥ አይገባውም። ብናኙ ከመሬት ርቆ ነው የአውሮፕላን በረራዎችን ቢያስተጓጉልም በሰዎች ጤና ላይ ጉዳት ያደርሳል ብለን እስካሁን ድረስ አናስብም። ተጨማሪ መረጃ ካለ ግን በፍጥነት ስለምንሰጥ ህዝቡ ፈጽሞ እንዳይደናገጥ ብለዋል። ነገር ግን ዝናብ በሚዘንብበት ወቅት አሲዳማ ዝናብ ሊኖር ስለሚችል በግብርናው ዘርፍ ላይ ያሉ አካላት አስቸኳይ ጥንቃቄ እንዲያደርጉም እናሳስባለን ብለዋል። የጂኦሎጂ ባለሙያዎች እንደሚሉት ከሆነ የኃይሌ ጉቢ ፍንዳታ ፕሌኒያን እየተባለ የሚጠራ አይነት ፍንዳታ ባይሆንም በጣም ኃይለኛ ግፊት ግን ነበረው ይላሉ። ብናኙ እስከ 15 ኪሎ ሜትር ወደ ላይ ተወንጭፏል። በዚህ ከፍታ ላይ ጄት ስትሪም የሚባሉ ፈጣን ነፋሶችም አሉ። እነዚህ ነፋሶችም ልክ እንደ ወንዝ በሰማይ ላይ የሚፈሱ ናቸው። አቅጣጫውም ከምዕራብ ወደ ምስራቅ አድርጓል ብሏል። ስለዚህም ብናኙ ልክ ፈጣን ባቡር ላይ እንደተሳፈረ ሰው በአጭር ጊዜ ውስጥ የመንን፣ ኦማንን፣ ህንድና ማይናማርን አቋርጦ ቻይና ሊገባ ችሏል ብለዋል። ባለሙያዎች እንደሚተነብዩት ብናኙ እዚህ ላይ አይቆምም። ቀጣዩ ጉዞ ወደ ኮሪያ ባህረ ሰላጤና በጃፓን ያደርጋል። የጃፓን የሜትሮሎጂ ኤጀንሲ JMA ለጃፓን ዜጎችና ለጃፓን አቪዬሽን የቅድመ ማስጠንቀቂያ መግለጫ ማውጣቱን የኪዮዶ ኒውስ ዘገባ ያመለክታል። አደጋውና ክስተቱ እስከ መቼ ይቆያል የሚለውን በተመለከተ ብናኙም በሰማይ ላይ እየቀጠነና እየተበተነ ስለሚሄድ የቻይናን የአየር ክልል ለቀጣይ 3 ወይም 4 ቀናት ካወከው በኋላ ፓሲፊክ ውቅያኖስን ይሻገራል ተብሎ ይጠበቃል። ነገር ግን የእሳተ ገሞራ ፍንዳታው አሁንም እየተፋ ከሆነ አዲስ የብናኝ ማዕበል ሊመጣ ስለሚችል ሁኔታው አሳሳቢ ሆኖ በዓለም ዙሪያ ይቆያል ብለዋል። በማጠቃለያውም ዓለም በምን ያህል ጠንካራ ሰንሰለት እንደተሳሰረች ይህም ክስተት ጥሩ ማሳያ ነው የተባለ ሲሆን በአፋር በረሃ የተከሰተ አንድ ፍንዳታ በ1000 ኪሎ ሜትሮችን ርቆ በምትገኝ ቻይናና ህንድ ላይ ከባድ የጉዞ ማስተጓጎል ብቻ ሳይሆን ለሚሊዮን ዶላሮችም ኪሳራ አየር መንገዶችን መዳረጉ ዓለማችን ምን ያክል የተሳሰረች እንደሆነች ማሳያ ነው
ተብሏል። በሌላ ዜና አፍሪካ ሌሊቱን የመፈንቅለ መንግስት አስተናገደች። የጊኒ ቢሳው ወታደሮች በሀገሪቱ የፕሬዝዳንታዊ ምርጫ ከተካሄደ ከ3 ቀናት በኋላ ፕሬዝዳንቱን በቁጥጥር ስር አውለው መላ ሀገሪቱን መቆጣጠራቸውን አወጁ። የጦር መኮንኖቹ ፕሬዝዳንት ኦማሮ ሲሶኮ መያዛቸውን ያስታወቁት ረቡዕ ከሰዓት በኋላ በዋና ከተማዋ ቢሳዋ በፕሬዝዳንቱ ቤተ መንግስት ውስጥ ከባድ ተኩስ ከተሰማ በኋላ ዛሬ ሌሊቱን መፈንቅለ መንግስት ማድረጋቸውን ገልጸዋል። ወታደሮቹ እሁድ ዕለት የተካሄደውንና ውጤቱ ሐሙስ ይታወቃል ተብሎ እየተጠበቀ የነበረውን የሀገሪቱን የምርጫ ሂደት በማገድ ሁሉንም የሀገሪቱን ድንበሮችም እንዲዘጉ ማድረጋቸውን ገልጸዋል። የፕሬዝዳንቱ መታሰርና የወታደራዊ አመራሮቹ መያዝን የተሰማው በሀገሪቱ በተካሄደው ምርጫ ዋነኛ ተቃዋሚ ፖለቲከኛ ከውድድር ውጭ መደረጋቸው ከተሰማ ከ3 ቀናት በኋላ ነው። የምርጫው ውጤት ነገ ሐሙስ ይፋ ይደረጋል ተብሎ ሲጠበቅ ነበር። ፕሬዝዳንቱ ማሮ ሲስኮ ኤምባሎ እንዲሁም ዋነኛ ተፎካካሪያቸው ፈርናንዶ ዲያዝም በምርጫው እንዳሸነፉ ገልጸዋል። በዋና ከተማዋ የሚኖሩ የአይን እማኞች እንደተናገሩት ከሆነ ሌሊቱን ጭምር የተኩሱ ድምጽ መሰማቱን ገልጸዋል። ሆኖም ግን ተኩሱ በማን እንደተጀመረና ስንት ሰዎች እንደሞቱ በግልጽ የታወቀ ነገር የለም። የፈረንሳዊ ዜና ወኪል ኤኤፍፒ እንደገለጸው የተኩሱ ድምጽ መሰማቱን ተከትሎ በመቶዎች የሚቆጠሩ ሰዎች በእግራቸው እንዲሁም በመኪና ከከተማው ሸሽተዋል። ስልጣን የተቆጣጠሩት ወታደራዊ መኮንኖች ኋላ ላይ በሀገሪቱ ቴሌቪዥን ሌሊቱን ቀርበው ስርዓት አስከባሪ ከፍተኛ ወታደር እዝ የተባለ አካል ተጨማሪ መግለጫ እስኪሰጥ ድረስ ሀገሪቱ በወታደራዊ ስርዓት ቁጥጥር ስር እንደሆነችና መፈንቅለ መንግስት መደረጉን አውጀዋል። ፕሬዝዳንቱን በቁጥጥራቸው ስር ያዋሉት ወታደሮች ተጨማሪ ህዝቡ እንዲረጋጋ እናዛለን ብለዋል። ፕሬዝዳንቱ ተጨማሪ ሌሎች ሰዎች በወታደሮቹ ቁጥጥር ስር ውለው እንደሆነ እስካሁን አልታወቀም። ቀደም ሲል የፕሬዝዳንቱ ቃል አቀባይ የታጠቁ ሰዎች ኢላማ ያደረጉት እሁድ ዕለት የተካሄደውን ምርጫ የመራው የምርጫ ኮሚሽን መስሪያ ቤት መሆኑንና አላማቸውም ኮሚሽኑ የአወዛጋቢውን ምርጫ ውጤት እንዳያሳውቅ ለማወክ ነው ተብሏል። ወታደሮቹ በቁጥጥር ስር የዋሉት ፕሬዝዳንት ኦማር ኮሶምቦ በምርጫው በሁለተኛ ዙር የስልጣን ዘመን የተወዳደሩ ሲሆን እርሳቸው መሆኑ ተፎካካሪያቸው ውጤት ከመታወቁ በፊት አሸናፊ መሆናቸውን በየፊናቸው ገልጸው ነበር። ጊኒ ቢሳውን ከቅኝ ግዛት ከወጣች በኋላ ተደጋጋሚ መፈንቅለ መንግስትና ፖለቲካዊ አለመረጋጋት ሲያጋጥማት ቆይቷል። ጊኒ ቢሳው ወደ 2 ሚሊዮን ገደማ ነዋሪዎች ያሏት ሀገር ስትሆን በዓለም እጅግ ደሃ ከሆኑት 4 ሀገራት መካከል ቀዳሚዋ ናት። የፖርቹጋል ቅኝ ግዛት የነበረችው ጊኒ ቢሳው ከአውሮፓውያኑ 1980 ወዲህ 9 መፈንቅለ መንግስቶችን በተደጋጋሚ አስተናግዳለች። ፕሬዝዳንቱ ማሮ ሲስኮ ኤምባሎን ከስልጣን ለማውረድ 2 የመፈንቅለ መንግስት ሙከራዎች ተካሂደው ከሽፈው ነበር። የመጨረሻው መፈንቅለ መንግስት ሙከራ የነበረው ጥቅምት 2023 ከ2 ዓመታት በፊት እንደነበር በወቅቱ የወጡት ዘገባዎች ያረጋግጣሉ። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብለው አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና ታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል